መጽሐፍ ያዛችሁ ሰዎች እስቲ ትንቢተ ዮናስ ላይ ያለውን ምዕራፍ 2 ላይ ያለውን ቃል እናነባለን። ማካፍላችሁ ርዕስ ትእዛዙ ወጥቷል። አጠገባችሁ ያለውን ሰው ትእዛዝ ወጥቶልሃል። እግዚአብሔር አዝዞታል በሉ። እግዚአብሔር ካዘዘ የማይታዘዝ ነገር ማርቆስ ወንጌል ምዕራፍ 4:35 ላይ ጌታ ኢየሱስ የታንኳ ውስጠኛ ክፍል ላይ ተኝቶ ነበር ይላል። እጅግ ኃይለኛ ምን ተነስቶ ነበር ይላል? አውሎ ንፋስ ተነስቶ ነበር። ደቀ መዛሙርቱ የሚጨነቁ ነበር ይላል። ከዛ ታንኳዎቹ ውስጥ ምን ይገባ ነበር ይላል? ውሃ ይገባ ነበር ይላል። ከዛ ታንኳ መስመጥ ትጀምር ነበር ይላል። እኔ የሚገርመኝ ነገር ከቀኝና ከግራ ሌሎች ታንኳዎች ነበሩ ይላል። የሌሎችን ታንኳ ማርቆስ አልተናገረም። ኢየሱስ የነበረባት ታንኳ ላይ ነው ወጀው ምን አለ የሚለው የጨመረ ወይም ሲያስጨንቃቸው ነበር። ፋይናሊ የሚችሉትን ሁሉ ነገር አርጎ ከጨረሱ በኋላ ኢየሱስን ከተኛበት ሄዱና ቀሰቀሱት ይላል። ስንጠፋ አይገድህም አትነሳም። ኢየሱስ ተነስቶ ትእዛዝ ነው ያደረገው። ማዕበሉን ወጀቡን ምን አደረገው? ገሰጸው፣ ጸጥ አደረገው ይላል። ንፋሱም ገሰጸው፣ ከዛ ምን ሆነ ይላል? ታላቅ ጸጥታ ሆነ። ተፈጥሮ ሁሉ ለማን ይታዘዛል? ለኢየሱስ። ከሰማይም በላይ ከሰማይ በታች ያለ ሁሉ በማን ትእዛዝ ውስጥ ነው የሚተዳደረው? በኢየሱስ ትእዛዝ ውስጥ የሚተዳደር ነውና እዚህ ቤት ውስጥ ስለ ኑሯችሁ፣ ስለ ጤናችሁ፣ ስለ ትዳራችሁ ዋሬቨር እኔ እንጃ በምትፈልጉት ኬዝ ላይ ዛሬ ኢየሱስ ትእዛዝ ያወጣል። እግዚአብሔር ትእዛዝ ያወጣል በሉ። ድገሙና እግዚአብሔር ትእዛዝ ያወጣል በሉ። ይሄው ምዕራፍ 2 ላይ የምናነበው ክፍል ምዕራፍ 1 እግዚአብሔር ዮናስን አንድ ትእዛዝ አዘዘው። ሂድና በነዌ ምን አርግ? ስበካ። ምን እንዲሆኑ? እንዲመለስ ወይም ንስሐ እንዲገቡ። ነዌ በዚህ 3 ቀን ምን ትላለች? ትጠፋለች ወይም ትገለበጣለች። ስለዚህ ሳይጠፉ ሳይገለበጡ በፊት ሂድና ምን አርግ? ስበክ። ምን ብለ? ተመለሱ ብለ ንስሐ ግቡ ብለ ስበክ አለው እግዚአብሔር። አጭር ቀጭን ትንጥዬ ትእዛዝ ናት። ይህችን ትእዛዝ ዮናስ ሄዶ መናገር እምቢ በማለት ወደ ነዌ ከመሄድ ይልቅ ወደ ተርሴስ ምን አደረገ ይላል? ከወለለ የእግዚአብሔርን ትእዛዝ ሳይፈጽም ቀረ ይላል። ዮናስ ወደ ነዌ መሄድ ትቶ ወደ ተርሴስ ሲሄድ እግዚአብሔር ዮናስ የገባባት ታንኳ ውስጥ መርከብ ውስጥ አብሮ ነው የገባው። የሚገርማችሁ ነገር አብሮ ገባ እግዚአብሔር። ከዛ እየተጓዘ ያለ ማዕበል ተነሳ፣ ወጀብ ተነሳ። ሰዎች በገንዘባቸው ገዝቶ ያስገቡትን ንብረት ሁሉ ምን ያደርጉ ነበር? ይጥሉ ነበር፣ አውጥቶ ይጥሉ ነበር። የጫነው ጭነት ይሆናል ይሄንን መርከብ ምን ያደርግ ያለው? ያናወጣ ያለው። አንድ ትእዛዝ ጥሶ የገባ ሰው ስለነበረ ከዛ ፋይናሊ የሆነው ምንድነው? እጣ ሲጣጣሉ እጣው ማን ላይ ወጣ? ዮናስ ላይ ወጣ። በደንብ ስሙ። በእግዚአብሔር ፊት ልንገራችሁ ዛሬ እግዚአብሔር በኔዩም በሌላ ነብይ እግዚአብሔር በአባቶች የተናገራችሁ የተስፋ ቃል ካለ አንድ ነገር ልንገራችሁ። እግዚአብሔር ካዘዘላችሁ ከተናገራችሁ ትእዛዛችሁ ጋር ለመገናኘት ዛሬ አንድ ሰው ከእግዚአብሔር ሐሳብ ጋር መስማማት የሚፈልግ ሰው ጮሆ አሜን ይበል። ኢየሱስ ማን ነው? ና ሂድና ወደ ነዌ ሄደ ቃል አውጣ ንስሐ እንዲገቡ እንዲመለሱ ምን እንዲሉ ብሎ አዞ እሱ አለመታዘዝ ለሰው ኪሳራ፣ ለመርከቢቷም ኪሳራ፣ ለራሱም ነፍስ ኪሳራ ነው የፈጠረው። አከሰራቸው። ዋጋ ገዝቶ ያመጡትን ነገር ሁሉ እስኪጥል አከሰራል። ፋይናሊ እግዚአብሔር በሱ ዓላማ ስለነበረው ወደ ነዌ የምትሄደው መርከብ ትቶ ወደ ተርሴስ ስለገባ እግዚአብሔር በአሳ ነባሪ ውስጥ እንዲገባ አዘዘው። ባህር ውስጥ ያለው አነሱና ጣሉት። ከባህር ውስጥ ምን ተቀበለው? አሳ ነባሪው ተቀበለው ይላል። ከዛ እዚህ ጋር ምዕራፍ 2 ቁጥር 1 ጀምሮ ዮናስ በአሳ ነባሪ ውስጥ ሆኖ የተናዘዘው ኑዛዜ ነው የምታዩት። ምዕራፍ 2 ከቁጥር 1 እስከ መጨረሻው እስከ ቁጥር 11 ድረስ ኑዛዜ ነው የምታዩት። ጣልከኝ፣ በሲኦል ሆድ ውስጥ ዝም አልከኝ፣
ጥልቁ ውስጥ ያለ የውቅያኖሱ ሳር ምን አደረገኝ? ተጠመጠመብኝ። ላምበወስ ዮናስም የሚው ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበር። ዮናስም አሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮሁ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮክ፣ ቃሌንም ምን አለ አደመጠ። ወደ ጥልቁም ወደ ባህሩም ውስጥ ምን አለ ጣለኝ። ፈሳሾችም በዙሪያዬ ነበሩ፣ ማዕበሉ ሞገዱ ሁሉ በላይ ላይ አለፈ። እኔ ከዓይኔ በፊት ምን አለ ተጣሉ። ነገር ግን ወደ ቅዱሱ መቅደስ ደግሞ እመለከታለሁ አሉ። ወይኖች እስከ ነፍስ ድረስ ከበውኝ። የጥልቁ ባህር በዙሪያዬ ነበር፣ የባህሩም ሳር በራሴ ተጠምጥሞ ነበረ። ወደ ተራሮችም መሰረት ወረዱ፣ በምድርም መወርወሪያዎች የዘላለም ተዘጉ። አንተ ግን አቤቱ አምላኬ ነህ፣ ሕይወቴንም ከጉድጓድ አጠገብ ያለውን ሰው እግዚአብሔር ከጉድጓድ ያወጣሃል በሉት። ነፍሴም በዛለችብኝ ጊዜ እግዚአብሔርን አሰብኩ። ጸሎቴም ወደ አንተ ወደ ቅዱሱ መቅደስ ገባች። ከንቱነትና ሐሰትን የሚጠብቅ ምሕረታቸውን ትተዋል አለ። እኔ ግን በምስጋና ቃል እሰዋለሁ፣ የተሳልኩትን እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እሱም ዮናስን በየብስ ላይ ተፋው። አጠገባችሁ ያለውን ሰው ታዟል በሉ። እጅሽ ከፍ አድርጊና ታዟል በይ። ድገሚና ታዟል በይ። ዛሬ አንድ ሰው ትንቢት እናገራል። ድንገተኛ በረከት እጃችሁ ላይ ይመጣል። እጅሽ ዘርጊና አሜን በለኝ። እስቲ ተነሱና ለሁለት ሰው ታዞልሃል በሉት። ተንቢት ሲጨብጫትና ታዞልሃል። የተያዘ ነገር እንዲለቀቅ ታዞልሃል። የተዋጠው ነገር እንዲተፋ ታዞልሃል። እጅሽ ከፍ አድርግና ጠላቴ ወይ ስማ፣ ዛሬ ማታ በኔ ህይወት ላይ አዲስ ነገር ይሆናል ይሆናል። የዛሬ 10 ዓመት የዛሬ 5 ዓመት የዛሬ 20 ዓመት ሰይጣን ከእጅሽ ወስዶ የዋጠው ነገር እንደ እግዚአብሔር ነቢይ እተነብያለሁ። ጤንነት፣ በረከት፣ የሥራ በር፣ የትዳር በር፣ የአገልግሎት በር በኢየሱስም ዛሬ ይከፈታል። እስቲ አንድ ሰው ታዟል ይበለኝ። አንድ ነገር ልንገራችሁ፣ በእነዚህ ቀናቶች መንፈስ ዓለም ለእናንተ የተነገረውን ነገር እጃችሁ ላይ ያመጣል። እስቲ አንድ ሰው ታዟል ይበለኝ። አያችሁ፣ እንዲውጦ ታዘዘ፣ እንዲተፋም ታዘዘ። እንዲውጦ ታዘዘው ወደ ነዌ ፈጣኝ መርከብ ያስፈልግ ነበር። ተቃራኒ ነው ይሄዳል። ከተርሴስ ወደ ነዌ በጣም ርቀት አለ። በፈጣኝ ጀልባ ካልሆነ በስተቀር ዮናስን ወደ ነዌ የሚያደርሰው ማንም የለም። እግዚአብሔር አየና በፈጣኝ ጀልባ በፍጥረታት መካከል አንድ ሻርክ ነው። ስለዚህ ሻርክ በፍጥነት ወደ ነዌ ማድረስ የሚችለው አንደኛ አንድ ብቸኛ አማራጭ የኃይለኛ ትራንስፖርቴሽን አሰነባሪው። ከዛ እግዚአብሔር እንደ ሂድና ዮናስን ዋጠው፣ በነዌ ሂድና በየብስ ላይ ምን አድርገው ትፋው። አንተ ኦክሲጂን የሌለበት ባህር እኮ አንተ ባህር አይታላ ተራሮች አሉበት ይላል። የወረደበት የምድር መሰረት ማለት ተራሮች ያሉበት ጥልቅ ውስጥ ነው የገባው። አንተ ጥልቅ ውስጥ ገብቶ እግዚአብሔር እንዳለ ትወጣለህ። ከዛ ጥልቅ ውስጥ አለ ከገባበት ጥልቅ ውስጥ ሰው ሊወጣ ከማይችለው መርከበኛ ዋኝቶ እንኳን ከማይወጣው ነገር እኔ እግዚአብሔር ምን አደርጋለሁ አለው አወጣሃለሁ። የትኛውም ገደል ውስጥ ብትገቢ ቃል ካለሽ ትወጫለሽ። ከጎኔ ያለውን ሰው ቃል ካለ ትወጣለህ በል። ይሄ በእግዚአብሔር መንፈስ ሆኜ ነው የምነግራችሁ። ከዚህ ቤት እግራችሁ ሳይወጣ ነገራችሁ ይወጣል። ሰውየው ሰይጣኒውም ተደራጅቶ ይዘጋባችሁ የሆነ ነገራችሁ ሰይጣን ያበላሽ። እኔ ከዚህ ነገር ነብይ መውጣት አልችልም። ብዙ አገልጋይ ጸልዮልኛል፣ ብዙ ነብይ እኔ ብዙ ጾም ጸሎት አድርጌያለሁ፣ ተስፋ ቆርጫለሁ ካልሽበት ሰክሬት ከሆነ ነገር ዛሬ ጎትቶ ያወጣሻል። መውጣት ብቻ አይደለም
መውጣት ብቻ አይደለም የሰማችሁት የትንቢት ቃል ዛሬ ይፈጸማል በኢየሱስም ከማይመጥናችሁ ሰፈር ከናንተ ካልሆነ ነገር እድሜያችሁ ከሚበላበት ሰፈር ጉልበትሽን እየበላ ካለ ሰፈር ጌታ ዛሬ መንጭቆ ያወጣናል ጎትቶ ያወጣናል እስኪ ከኔ ጋር ብድግ በሉና ወጣለሁ እስኪ እግርሽ ዘለል በይና ወጣለሁ ከያላባቻና ማሶ ፕሮፌኒያስ የትም ገደል ግቢ የትም ጉድጓድ ግባ የጠራህ እግዚአብሔር ጎትቶ ያወጣል አጠገባችሁ ያለው ሰው ጎትቶ ያወጣል በሉ እኔ አላቅም ለሆነ ሰው ዛሬ አንድ ትንቢት እናገራለሁ ልጅነትሽን ሰተሽ ተከተልሽው እግዚአብሔር አልፋና ኦሜጋ እግዚአብሔር ያለኛና የፊተኛ ያለ እግዚአብሔር ያባቶቼ ያብራም አምላክ እግዚአብሔር እንደዚህ ይልሃል ወይኔ 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 አለቀልኝ ከምትል ነገር ዛሬ ኢየሱስ ጎትቶ ያወጣል እስቲ 3 ጊዜ ያወጣል በሉ ሁለት የመጨረሻ ጴጥሮስ ምን እየሆነ እየሰመጠ ጌታ ሆይ አድነኝ እዚህ ቤት ውስጥ እማ እግዚአብሔር እንዲህ አለሽ ምህረቴን አትደፋፈር እንጂ እኔ አወጣሻለሁ ህልም እየመሰለሽ ወጣው እንደ ከዛ ምናምን ይያልሽ ጌታ የምታመሰግኝበት ሳምንት ይሆናል እስቲ አጠገባችሁ ያለውን ሰው እግዚአብሔር ያወጣሃል በሉ